የገንዘብ ድጋፍ ዝግጁ ናቸው። ስለዚህ እነሱን ጋብዥልንና እጅ ከምን ብለን ያለውን ነገር በደንብ እስኪ እንስማ። ቆመን እንቀበል። ቼክ ነው በዚህ መውጣት አስረስ ስለማይታየኝ ተነግሮኛል። ሰላም እያለኝ ነው ስለማመጣችሁ። አስረስ ከባድ ነው። ዝም ብለን እናጨብጭብ። ከባድ በዛ ዜሮ ከበዛቱ ቼርን ታውቃታለህ? አሳድገህናል እንዳይሉ እዚሁ በልሻ ፋውንዴሽን ናቸው። ቅድም የተወሰነ እያነሳው ነበር። በተለይ ካንሰር ላይ የሚሰራ ነው። ግን ዝርዝሩን ከማነሳ የቦርድ ሰብሳቢ ናቸው። እሳቸው ደግሞ ምክትል ሰብሳቢ ናቸው። ዶክተር ሙላቱ ይባላል። እሳቸው አቶ ልበልክ ሌላ ማረግ ካለ እኔ እንኳ ጆኒ ስለምለው ነው። አቶ ጆን ሰብሳቢና ምክትል ናቸው። ግን መልእክትም ለምንም መጣችሁ የሚለውንም እርዳታውንም ምክንያቱም መቄዶንያ በነገራችን ላይ ያው ሁላችንም ስለጎበኘ ነው። አንደኛው አረጋውያንና የአእምሮ ህሙማን እንላለን እንጂ አንደኛው ደግሞ እንደዚህ በጣም ከፍተኛ ደረጃ የደረሱ መታከም አስቸጋሪውን በሽታዎችን የሚታከሙ ብዙ ሰዎች እዛ አሉ። አንደኛው ደግሞ የካንሰር ነው እና ከዛም ጋር ተያይዞ በጣም ተገቢ ሰዎች መጥተዋል ብዬ አስባለሁ። ፔኑን የተረዱ ግን ዘርዘር ያለውን ነገር አስጨረሹ እናት እናመሰግናለን። ያው የበልሻ ፋውንዴሽን በካንሰር ላይ ለመስራት በመቋቋም ሂደት ላይ ያለ ፋውንዴሽን ነው። አሜሪካ ሀገር እና እንዲሁም እዚሁ አዲስ አበባ ነው ኢትዮጵያ ተቋቁሟል። የሚሰራውም በካንሰር ህሙማን ዙሪያ ነው። በዋናነት ካንሰር ላይ ግንዛቤ ከመፍጠር አንስቶ ከዚያ በኋላ የምርመራ ባህል እንዲዳብር እንዲሁም ደግሞ የካንሰር ህመም ተጠቂ የሆኑ ታካሚዎችን ደግሞ በመርዳት እና በጊዜ ሂደት ደግሞ እንዲሁ እስከ ፓሊቲቭ ኬር ድረስ በጣም ህመሙ የጸናባቸው ታካሚዎችን ለመርዳት እንዲሁም ደግሞ ሰላማዊ የሆነ እረፍት እና ሽግግር እንዲያደርጉ ለማድረግ ታስቦ የተቋቋመ ድርጅት ነው። ከዛ ባሻገር በካንሰር ታካሚዎች ዙሪያ ያሉ ቤተሰቦች በተለይ ደግሞ አረጋውያን እና ህፃናት ወይም ደግሞ ልጆች ረዳት እንዳያጡና ድጋፍ በሚያስፈልጋቸው ሁኔታ ላይ ለመደገፍ የበኩሉን አሻራ ለማሳረፍ የተቋቋመ ተቋም ነው። በምስረታ ላይ ያለ ተቋም ነው እንዳልኳችሁ። ግን ያው አጋርነታችንን ለመግለጥ እና አንድ አላማም ጭምር አንግበን ስለሆነ ከመቄዶንያ ጋርም እየተንቀሳቀስን ያለ ነው። ያው ዞሮ ዞሮ የተቸገሩትን መርዳት ነው። መቄዶንያ በጣም ትልቅ ተቋም፣ ሁላችንም የምንወደው ምንሳሳለት ተቋም ነው። ስለዚህ የዚያ አካል መሆናችንን እና አጋርነታችንን ለመግለጥ ይህንን አድርገናል ማለት ነው። ስለዚህ ይሄ ተቋም በተለይ ደግሞ አሁን በሁሉም ቤት በተለያየ አይነት አቅጣጫ ኢሹ የሆነ ጉዳይ ነው ይሄ የካንሰር ህመም እና እሱ ላይ ማህበረሰቡም ትኩረት እንዲያደርግ ግንዛቤ እንዲያገኝ ታካሚዎችም ደግሞ እንዲሁ ድጋፍ እንዲያገኙ በማሰብ የተቋቋመ ነው። መነሻ የሆነን ምክንያት ከቤተሰባችን አቶ አበበ የሚባል አሜሪካ የሚኖር ታላቅ ወንድሜ ነው ለእኔ። በዚሁ አጋጣሚ አበበ መብራት ይባላል። ባለቤቱን ያጣው በዚሁ በካንሰር ህመም ነው። አመት ከ10 ወር አካባቢ ይሆነዋል። ኤግዛክትሊ ቀኑን ኦር 8 ወር አካባቢ። እሷ ደግሞ በባህሪዋ እንዲህ የተቸገሩትን መርዳት የጎደለው ጋር መቆም ላይ ትሰማራ የነበረች መልካም እህታችን ናት። ሰው ካረፈች በኋላ ደግሞ ሌጋሲዋን ለማስቀጠል እና በጎደለው በኩል ደግሞ አስተዋጽኦ ለማድረግ ነው ማለት ነው። በአሜሪካም በሀገር ውስጥም ተቋቁሞ ያለው ይሄ ተቋም
ይህንን ይመስላል። ምናልባት ጆኒም ደግሞ የጎደለ ነገር ካለ የቀረ ነገር ካለ ይጨምራል ማለት ነው። እሺ፣ አመሰግናለሁ። እውነት ብዙ ነገር ተብሏል። ያው ካንሰር አሁን የሁሉም አጀንዳ ሆኗል። የሁሉም ሰው አጀንዳ ሆኗል። ብዙ ቤተሰብ አንኳኩቷል። በተለይ ከአመጋገብ ጋር በተያያዘ ከተለያዩ ነገሮች ጋር በተያያዘ ካንሰር ይነሳልና ይሄን በሽታ ድምፅ አልባ ነው። ስለዚህ የሰውን አመለካከት ግንዛቤ በማስጨበጥ በማንቃት አንዳንዴም የተያዙ ሰዎች ደግሞ ኤርሊ ሕክምና ካገኙ በቀላሉ መዳን ስለሚችሉ እዛ ላይ በጣም ከፍተኛ እቅድ ይዞ የተነሳ ማህበር ነው። ይሄ ድርጅት ነው። ይሄ በልሻ ፋውንዴሽን እንግዲህ እኛም ይሄ ዓላማ የመቄዶንያ እየሰራ ያለው ስራ ይሄ በልሻ ፋውንዴሽን በጣም የሚደግፈው የሚያግዘው የሚያስበው ነገር ነው እና አጋራታችን ለመግለጽ ነው የመጣ ነው። መቄዶንያ በእውነት የኢትዮጵያውያን ሁሉ መክሊት ነው፣ ማትረፊያችን ነው። መቄዶንያ ግዳጅም አለብን በረከትም ነው። ግዳጅ ነውን ብለን ስንል በዛ ያሉት የእኛ ወገኖች ለምን እንደዛ ሆኑ ብለን ብናስብ አንድም እኛ ኢትዮጵያውያን ማድረግ እያለብን ያላደረግናቸው ነገሮች ስላሉ ይሄ ነገር የተከሰተው የሆነው። ስለዚህ እዛ ያሉት በሙሉ የእኛ ቤተሰብ የእኛ አካል የእኛ ወገን ናቸው እና በእውነት ሁሉ ሰው መረባረብ አለበት። ይሄን ነገር ማዘጋጅተው የፈንድሬዚንግ ስራ የሚሰሩ ሁሉ በእውነት እግዚአብሔር አክብርልን። ትልቅ ስራ ነው የሰራችሁ ያላችሁት። ሁሉ ኢትዮጵያዊ መሳተፍ አለበት። ማትረፊያችን ነው፣ መጽደቂያችን ነው። መቄዶንያ የኢትዮጵያውያን ሁሉም ማትረፊያ ነው፣ መክሊታችን ነው እና ሁሉ ሰው ሊረባረብ ይገባል። እንግዲህ በሁሉ ነገር በልሻ ፋውንዴሽን የሚቀደመው ወንድሜ እንደነገረን የምንሰራውን ነገር ተገልጿል። በሁሉ ነገር ይሄ ፋውንዴሽን ከመቄዶንያ ጋር አብሮ በማገዝ ወደፊቱ አብሮ ይሰራል፣ አብሮ ያግዛል። ይሄ ለማለት ነው። እናመሰግናለን። ለአሁን ግን ለዛሬ አንድ እናጨብጭብ እስኪ። ለዛሬ 200,000 ብር መጥቷል። የት መጥተን እንጎብኛችሁ? የት ነው የምናገኛችሁ? አድራሻችን መገኛችን ሰንጋተራ የሰንጋተራ ነጋዴዎች ማህበር 15ኛ ፍሎር ላይ ነው። ህንፃው ላይ 15ኛ ፍሎር ላይ ነው የምንገኘው። በብዙ መልክ ከዚህ በኋላ ከመቄዶንያ ጋር እየተጋገዝን እንሰራለን ብለን እናስባለን። በዚህ ዘርፍ ብዙ ሊያበረክቱ የሚችሉ አጋር አካላትን እያሰባሰብን ነው ያለ ነው እና ሁላችንም ተባብረን ስንቆም እንግዲህ መቄዶንያ የሚሰራው ጉልህ ስራ እንዳለ ሆኖ የብዙዎች ርብርብ ደግሞ ለተጎዱትና ድጋፍ ለሚፈልጉት ቢደርስ መልካም ስለሆነ ነው። መቄዶንያን ግን እንዳለው ጆኒ ሁላችንም በቻል ነው ባለን መስመር ሁሉ ተባብረን ይህንን የተቀመጠውንም ታርጌት አሟልተን የታሰበውን ነገር ሁሉ እንድናሳካ እኛም በዚሁ አጋጣሚ መላው ኢትዮጵያውያንን እና በዓለም አቀፍ ደረጃ ያላችሁ የዚህን የመቄዶንያን ዓላማ የምትደግፉ ሁሉ እንድትረባርቡ ስንል ልባዊ መልእክታችንን እናስተላልፋለን። ታንክ እንግዲህ የካንሰር ጉዳይ በጣም ሳይለንት ኪለር የሚባለው ነው አይደለ? ከዛ ካላቸው ነገር ቀንሰው ደግሞ ለመቄዶንያ መስጠት ቀጥሎ እድሜ አንቺ ነው። ሰው ካለው ብቻ ሳይሆን ከሌለው መስጠትን አስተምራችሁናል እና በጣም ነው የምናመሰግነው። በመቄዶንያ ስም ተባረኩ። የወጣው ይተካ። ግን ምናልባት ማገስም ስላለብን ከዚህ በኋላ በሙያ የምትፈልጉም ከሆነ እኛ ደግሞ ለሰጠ ሰው የሚሰጥ በሙያ ልናግዛችሁ ዝግጁ ነን አይደለም? ሜዲ በምንፈልገው ነገር ሁሉ አብረን እናመሰግናለን። ራሱ ጉዳዩ ቅድም ከመምጣታችሁ በፊት የቦርድ አባል ነኝ እያልኳቸው እና እዛ ላይ የሚዲያ ስራ አለ። እንደገና ደግሞ የጤና ባለሙያዎች ያስፈልጋሉ። በጣም የማህበረሰብ ስነ ልቦና ላይ የሚሰሩ ቅድም ሙሌም እንዳለው ከራስ ጀምሮ ራሱ ከበሽተኛው ጀምሮ ቤተሰብ አለ፣ አካባቢ እያለ በጣም በብዙ የሚጎዳ በሽታ ነው ይሄ ካንሰር የምንለው ነገር እና ያ ደግሞ ሲሆን ብዙ ሰው ራሱ ላይ ታሞ ወይ በቤተሰብ ደረጃ አፍኖት ነው የሚቀረው። እኔ አሁን የበልሻ ፋውንዴሽን አንድ የተለየ ነገሩ በጣም እንትን የሚልሽ አንቺ የሚነካሹ ብትሉኝ ብዙ ሰው እንዲህ አይነት ነገር ሲደርስበት አፍኖ ሰው እንዳይሰማ እንደ ታቡ ነገር ተደርጎ የሚቀር ነው። ይሄ ግን ከራሳችን ወጥቶ ቢያንስ እህታችንን አተናል፣ ከዛ ውጭ ግን ያሉ እህቶች ሌሎች ቤተሰቦች መጎዳት የለባቸው የሚል ራሱን የወጣ ቤተ
ቤተሰብ ነው እና ከዛ አንጻር ብዙ ሙያዎች ይፈለጋሉ። ማይፈለግ ነገር የለም ከገንዘብ ጀምሮ እስከ ሀሳብ ድረስ እና ሁሉም ባለሙያ መቶ ቢሳተፍ ባለቤት ቢሆን ብዬ ያስባለሁ። አይደለም እዚህ ጋር ላይ እና የቦርድ ሜምበሯ መሀል ላይ ሌላ እኔማ እንግዲህ ትልቅ ዓላማ ነው ይዘው የተነሱት የሰው ልጅ ለማዳን ሰው ጤናማ እንዲሆን ትልቅ የማስቀጠሉ ስራ ሁልጊዜ ቅድም ዶክተር እንደተናገረው በተለያየ ሙያም ላይ ያሉ ሰዎች አሉ፣ ሌላም ነገር ላይ ያሉ ሰዎች አሉ። የዛ አሁን ለምሳሌ አንድ ሰው በግብርና ከሆነ በጣም ሰክሰስፉል የሆነ ወይም ስሜቱ እዛ ላይ ከሆነ ልጆች ማለት ነው የአባታቸውን ወይም የአያታቸውን ወይም የቤተሰባቸውን ዓላማና እቅድ ማስፈጸም ትልቅ ነገር ነው። አሁንም በልሻ ፋውንዴሽን ይህንን ያደረጋችሁትና በጣም ትልቅ ቁም ነገርና ስኬታማ ነገር ነው የጀመራችሁት። ለኢትዮጵያ ሕዝብ መድን ናችሁ እና በዚሁ ቀጥሉ። እኛ ከማበረታታት ወደኋላ እንልም። እናመሰግናለን። በሙያችን የምትፈልጉትን ነገር ጠይቁ። እንግዲህ እናመሰግናለን በጣም በጎ ሀሳቦች መጀመሪያ የሚታሰቡት ምናልባት በአንድ ሰው፣ በሁለት ሰው፣ በሶስት ሰው ሊሆን ይችላል። እነዚያ በጎ የተባሉ ሀሳቦች በሰዎች ዘንድ ደግሞ ከሰረጹ በኋላ ተቋም ሆነው በተቋምነት ብዙዎችን ደግሞ የሚያሰባስቡ የሚያቅፉ ይሆናሉ እና እንግዲህ አሁን ወደ ተቋምነት ደረጃ ሀሳብ ነበረ፣ ሰዎች ሀሳቡን ገዙት፣ አሁን ተቋም ሆኗል። እንደ ተቋም ደግሞ ሲንቀሳቀስ ብዙዎችን በአንድም በሌላም መልኩ የሚያሳትፍ የብዙዎችንም ርብርብ የሚፈልግ ነው የሚሆነው እና በዚህ አጋጣሚ እንግዲህ እናንተም አጋርነታችሁን ስለገለጣችሁልን እጅግ በጣም እናመሰግናለን። መስኪም ደግሞ እንዳለችው የቦርድ አባላችን ስለሆነች ከዚህ በኋላ በሚዲያውም ዘርፍ ከዛም ባሻገር በተለያዩ የሙያ ዘርፎች ላይ ያለውን እገዛ እንዲሁ እየተናበብን እንሄዳለን። ስለዚህ እጅግ በጣም እናመሰግናለን ለማለት እሺ ዶክተር እናመሰግናለን። ዙሩ ከሯችን እያሳካልን ነው መድኃኒዓለም። ደግሞም አሁን በዚህ ሰዓት ሌላ ቦርድ ሆን ከዚህ በኋላ ራሴ ቦርድ ነው እያሰብሽ ቦርድ ወጣ ሲባል ሰምታታል።